በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ዓመታዊና ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር የቤተ ክርስቲያናችን ምንባባቶች የምንለቅበትን ይህን መንፈሳዊ ቻናል በማዳመጥ ከቅዱሳኑ ረድኤታቸውን በረከታቸውን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሦስት በመለኮት በኃይል በፍቃድ አንድ የሚሆን የማይናወጥ መሠረት ያለው ሕጸጽ የሌለበት መዝገብ የማይፈርስ አንባ መጠጊያ የሚያክብር የሚያደህይ የሚቀስፍና ይቅር የሚል እርሱ ነው። እርሱ ጭንቅን ያመጣል፣ ጭንቅን ያቀላል። ሁሉ እርሱን የሚለምን ወዶ እርሱ የሚማልድ በየካቲት ወር በ19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። የቆጵሮስ ሀገር ጳጳስ የሚሆን የሀበራ አባት ኤጲፋኒዮስ የተናገረው የሰማያት ሰራዊት አለቃ የሚሆን የሊቀ መላእክት የገብርኤልን ርኅራኄ ከክህደቱና ከገነት ከመውጣቱም በኋላ አባታችንን አዳምን እንዳነጻው እንዳዳነው እንዲሁም ብሎ ተናገረ። እግዚአብሔር ባሪያችንና በአምላካችን ሰውን እንፍጠር አለ። እግዚአብሔር አራቱን ባሕርያት አነሳ። እነዚሁም እሳትና ንፋስ፣ ውሃና መሬት ናቸው። ሰውን ባሪያውና በአምሳያው ፈጠረው፣ ይኸውም አዳም ነው። አዳም 40 ቀን ኖሯልና ከዚያም በኋላ የሕይወት ነፍስን በላዩ አሳደረበት። ይህችም ከተፈጠረ ከዛች ቀን በኋላ በአዳም ላይ ያደረ ሕይወት ፍጹም እውቀት ነው። ይህም እግዚአብሔርን የሚያስመስል የሕይወት እስትንፋስ ከሥጋውያን ወገን ከአዳም በቀር በማንም አያድርም። ያን ጊዜም የመንፈስ ቅዱስ ብርሃን አልብሶ ተድላ ደስታ ወዳለበት ወደ ገነት አገባው። ከዚህም በኋላ አዳም ተኛ። ጌታም ከጎኗ አንድ አጥንት ነሳና ሴትን ፈጠረ። በአዳም ላይ ያሳደረውን የሕይወት እስትንፋስ በእርሷም ላይ ያሳደረባት። ለአዳምም እንዳለበሰው የመንፈስ ቅዱስን ብርሃን አለበሳት። አዳምም በነቃ ጊዜ ጸጋንና ትዕቢትን የተመላ እርሱ ሔዋንን ባያት ጊዜ ይቺ ከሥጋ የተከፈለች ሥጋ ከአጥንቴም
የተከፈለች አጥንት ሚስት ሆነኝ አለ። የሔዋን እናት ስለሆነች ስሟንም ሔዋን አላት። ከዚህም በኋላ እግዚአብሔር አዳምን በገነት ካለው እንጨት ሁሉ ብላ ባለውም ጊዜ መልካምና ክፉን ከሚያሳውቅ እንጨት ግን አትብላ፣ እርሱን የበላ ቀን እንደሆን ትሞታለህና አለው። ከዚህም በኋላ አራዊትንና እንስሳትን አዕዋፋትንም ሁሉ ወደ ሾማችሁ ወደ አዳም ሂዱ አላቸው። እርሱም የወደደውን ስም ያውጣላችሁ። ያን ጊዜም ሥጋውያን ሁሉ ወደ እርሱ ሄዱና በየስማቸው ጠራቸው። የፍጥረቱን ሁሉ ስም እንደሚገባቸው ይጠራ ዘንድ ከመንፈስ ቅዱስ የተሰጠውም እርሱ ጠራቸው። ከዚህም በኋላ አሰናብቶ ባርኮ ሰደዳቸው። ከዚያም ሲመለሱ ዲያብሎስ አገኛቸው፣ እንዲህም አላቸው፣ አዳም ምን አለ አላቸው። የሚገባንን ስም አወጣልን አሉት። ከኛም አንዱን ብላ ብንለው እምቢ አለን። እንዲህም ብለው አምላኬ ከአንዲት እንጨት በቀር ከሁሉ አልነፈገኝም፣ ያውም እንዳልሞት ብሎ ነው። ከዚያ ሰዓት ጀምሮ ዲያብሎስ እንዲህም ይል ጀመረ፣ ከዚያች እንጨት ቆርጦ ማን ካፉ ውስጥ በጨመረልኝ ከመላእክት ተለይቼ እኔ እንደተሰደድኩ እርሱም ስደተኛ ይሆን ዘንድ ይህንን እያለ ሲመኝ አርዌ ምድር እባብ ከእርሱ ዘንድ ደረስ አለች። እርሷም ከአራዊት ሁሉ ሲያዩአት እጅግ መልካም ነበረች። ወዴት ትሄጃለሽ አላት። እርሷም ስም ያወጣልኝ ዘንድ ወደ ሁሉ ሹም ወደ አዳም ነው አለችው። ስም እንዲያወጣልሽ የምትሄጂው መልካም ነው፣ እኔም ካንቺ ጋር ስም እንዲያወጣልኝ መሄድ ይገባኛል አላት። ከዚህም በኋላ በእርሷም ተሰውሮ ወደ ገነት ገባ። አዳምም በ9 ሰዓት ለጸሎት ይፋጠን ነበር። በገነት ውስጥ መላእክት በየሰዓቱ ደውል ይደውሉ ነበርና አዳምና ሔዋን መልካቸው ልዩ ልዩ የሆነ አዕዋፍም አራዊትም በገነት ያሉ እንጨቶቹም ሁሉ ስለ ደስታቸው ለእግዚአብሔር ምስጋና ያቀርቡ ነበር፣ መንፈሳውያን ናቸውና። ሰይጣንም አዳምን በእባብ አፍ ከሁሉ በላይ የምትሆን ንጉሥ ሰላም ላንተ ይሁን አለው። አዳምም እኔ የበላይ ንጉሥ አይደለሁም፣ የማይሾምና የማይሻር አምላክ ያለ እንጂ አለው። ሰይጣንም ከመስፍን ከአዳም አፍ ይህንን ትሕትናን በሰማ ጊዜ አዘነና መልስ ሊሰጠው አልቻለም። ከዚህም በኋላ አዳም ወደ ጸሎት ሄደ። እባብም ወደ ሔዋን ሄደችና የገነት ንግሥት ላንቺ ሰላም ይሁን አላት። እርሷም ላንተም ሰላም ይሁን አለችው። እንደምን አላችሁ አሏት። በሰላምና በደስታም ነው አለችው። ከገነት እንጨት እንዳትበሉ እንደከለከላችሁም ሰምተናል አላት። እርሷም የከለከለን ከአንድ እንጨት ብቻ ነው፣ የከለከለንም ነፍስን አይደለም እንዳንሞት ነው እንጂ አለችው። የምትሞቱም ሆኖ አይደለም መልካሙንና ክፉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህንንም በሰማሽ ጊዜ ከዚያች ከእንጨት አንዱን ፍሬ አነሳች። ልትበላ በፈለገች ጊዜ የእባብ እጇን ያዛት። አምላክ ለመሆን ከፈለግሽ ብቻሽን አትቢ፣
አይሆንልሽምና ነገር ግን ከባልሽ ዘንድ ሄደሽ አንድ ጊዜ አንቺ ለእርሱ አጉርሰሽው እርሱም ላንቺ አጉርስሽ አላት። እርሷም ወደ ባሏ ወስዳ አጎረሰችው። ያን ጊዜም የእግዚአብሔር ጸጋ ተለያቸው፣ የመንፈስ ቅዱስም ሀብት ከነርሱ ተገፈፈ፣ ራቁታቸውንም ቀሩ። የሰርክ ሰዓትም በሆነም ጊዜ እግዚአብሔር መላእክትን አስከትሎ ወረደ፣ በገነት መልከ መልካም መካከልም ቆሞ አዳም ወዴት አለ አለው። አዳምም ድምፅን ሰምቼ ተደብቄአለሁ አለው። የበለስ ቅጠል ለብሼ ራቁቴን ነኝና እግዚአብሔርም ራቁቴን እንደሆንክ ማን ነገረህ አለው። ምናልባት እኔ አትብላ ካልኩ እንጨት በልተህ እንደሆነ ነው የሰጠኝ ሴት ሰጠችኝና በላሁ አለው። ሴቷንም በእውነት ይህን አደረግሽውን አላት። እርሷም እባብ አሳተችኝና በላሁም አለችው። እግዚአብሔርም እባብን ረገማት፣ በእባብ ዘርና በሔዋን ዘር መካከልም ጸብ ተደረገ። ዳግመኛ እግዚአብሔር ሔዋንን በየወሩ 7 ቀን ደም ሁኚ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ መመለሻሽ ወደ ባልሽ ይሁን፣ እርሱም ለዘላለም ይግዛሽ አላት። አዳምንም እግዚአብሔር እንዲህ አለው፣ ምድር ባንተ ምክንያት የተረገመች ትሁን፣ አንተ መሬት ነህ፣ አሁንም ወደ መሬትነት ተመለስ። ከዚህም በኋላ እግዚአብሔር የቆዳ ልብስ አለበሳቸው፣ ተድላ ደስታ ካለበትም ገነት አወጣቸው። ካወጣቸውም በኋላ በገነት አቅራቢያም አጠገብ አኖራቸው። ሱራፌልም ገነትን ይጠብቃት ዘንድ አዘዘው። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ካንቺ የተነሳ ነው ያገኘኝ አላት። ይህንንም ብሎ አባረራት። በምስራቅ ባህር አጠገብ ሄዳም ተቀመጠች። ያን ጊዜ መልአከ እግዚአብሔር መልአኩ ቅዱስ ገብርኤል ወደ እርሱም ወረደና የምታጽናናህን ለምን አባረርካት አለው። አዳምም አጥፌ ናት እንጂም ረዳት አይደለችም አለው። አሁንም ዳግመኛ እንዳታሳስተኝ እፈራለሁ። ገብርኤልም ምንም የሌለው ድሃ ምን ይፈራል? ከጌትነት ተሰደ ድሃ ሆናልና አሁንም ከእርሷ በቀር የሚያጸና የሚረዳም የሚረዳም የለም አለው። ገብርኤልም እንዲህም ባለው ጊዜ አዳም ትምጣ እንጂ ምን ላድርግ አለ። ቅዱስ ገብርኤልም ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሴት ይሄዳል እንጂ አለው። ያን ጊዜ አዳም ወደ እርሷም ሄዶ እርሷንም ባየችው ጊዜ ወደ እርሱ ሄዳም ሰገደችለት። አንገት ለአንገትም ተቃቅፈው አለቀሱና እንደምን እንዳሉ ተጨዋወቱ። ሔዋንም ከቶ ዳግመኛ ይቅር አይለንም ይሆን አለችው። አዳምም ቃሉን የምትሰማም ከሆነ እግዚአብሔር ይቅር ይለናል፣ አሁንም እስከ አንገታችን ከሚደርስ ባህር እንግባ፣ ስለ ኃጢአታችንም 40 ቀንና 40 ሌሊት እናልቅስ አላት። በዚህ ጸሎትና ይህንን በመሰለው በታላቅ ንስሐ ስጋቸው እስኪቆራረጥም ድረስ ቆዩ። ቀንም በሆናቸውም ጊዜ በዚያም ቀን ዲያብሎስ የብርሃን መልአክ መስሎ ወደ እነርሱ መጣ፣ እንዲህም አላቸው፣
አሁን እግዚአብሔር ጸሎታችሁን ሰምቷችኋል፣ ንስሐችሁንም ተቀብሎ እኔ ወደ ርስታችሁ እንዳገባችሁ ልኮኛል አላቸው። አስቀድሞ ግን ወደ ሔዋን ሄደ፣ የበሰለ ከብቱ ናትና እንደምን አላችሁ አላት። ቀድሞ በመልካም እንኖር ነበርን፣ ዛሬ ግን ጭላት ወሰደን አለችው። እርሱም ነይ ወደ እኔ አላት። ነይ ባላትም ጊዜ ፈጥናም ወጣች። አዳምም 40 መዓልት 40 ሌሊት ያልኩትን ቀኖናዬን ሳልፈጽም አልወጣም ብሎ ተጋደለ። ሰይጣንም እንዲህ አለው፣ ከቀድሞ ኃጢአትህ የዛሬው ይከፋል። አስቀድመ አትብላ ያለን በላ፣ አሁን ደግሞ ምሬሃለሁ ቢልህ ለሰውነትህ አታዝንምን? አሁን ሰማይ ወጥቼ የእግዚአብሔርን ትእዛዝ አልቀበል ማለትህን እነግርልሃለሁ። ከእንግዲህ ወዲህ ግን ይቅርታ አያደርግልህም አለው። አዳምም ይሁን ብሎ ከወጣም በኋላ ሁለቱንም እየመራም ወስዶ ወደ ገነት በር አጠገብ አቀረባቸው። ከዚያም ሲደርሱ ማነኝ እኔ ታውቁኛላችሁ አላቸው። እኛስ አናውቅም አሉት። እርሱም ከገነት ገንዘብ የሰረኳችሁ እኔ ነኝ፣ አሁንም ንስሐችሁን አጠፋሁት አላቸው። እንግዲህ ጠፍታችኋል፣ የመዳን ተስፋም የላችሁም፣ ብፅዓታችሁን አልፈጸማችሁምና። አዳምም ይህን በሰማም ጊዜ ከምድር ላይ ወደቀ፣ እስከ 3 ቀንም መነሳት አልተቻለውም። ጠላቴ ዳግመኛ አገኘኝ ብሎም ወደቀ። በሦስተኛው ቀን ሊቀ መላእክት ቅዱስ ገብርኤል መጣና ነሳው፣ እንዲህም ብሎ አለው፣ እግዚአብሔር ይቅር ብሎአልና ደስ ይበልህ፣ ካዘዘኝ ቦታ ና ልውሰድ ብሎ ወሰደና ከመዛግብት ቦታም አደረሰው። እግዚአብሔር እንዲህ አድርጎ አዟል፣ እስከምትሞትበት ቀን ድረስ በዚህም ኑር፣ በዚህም ከሚስት ጋር ተገናኝ፣ የብዙ ሁኑ፣ ምድርንም በብዛት ሙሏት፣ በውስጧም ጻዳ ውሃ አለ። አዳምም ምን እበላለሁ አለ። ሊቀ መላእክት ወደ እግዚአብሔር ምግብ ይሰጥ ዘንድ ለምንም አለው። ሊቀ መላእክት ገብርኤልም ሄዶ በገነት ላሉ አዕዋፋት የገነት ንጉሥ አዳም አሁን በረሃብ ሊሞት ነው፣ በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት አላቸው። በኋላ ዘመን ከገነት እንጨት ከሚበዙ ልጆችም ጋር ወደ ርስቱ ይመለሳልና። ባትወስዱለት ግን ልጆቹ በኋላ ይጣላችኋል፣ ፍሬውንም ቅጠሉንም ይከለክሏቸዋል። እነርሱም ከአዳም ዘንድ ሄደው ተባረኩ። ፍሬውንም ይዘው ሄደው አንድ ጊዜ ባመጡት ዋሻ ሞሉለት። ዋሻውም የስፋቱ ልክ የፍላጻ መወርወሪያ ያክል ይሆናል። ይህን ሁሉ ሙሉ። አዕዋፍ አዳምን ይህን ልጆች ያውቁት ዘንድ ለመታሰቢያ ገልጸ ጻፍልን አሉት። በአምላክ ትእዛዝ ተሰደ። በወጣም ጊዜ ከገነት ፍሬ ምግብን እንዳመጣልን በአርብ ቀን በሰርክ ጊዜ እንደመጣ በአርብ ቀን በ9 ሰዓት ወደ ርስት ትመለስ ዘንድ አለህና። በአንድ ቀዝ በሁለተኛው ሰማይም ሲናገር ከገብርኤል አፍ ይህን ሰምተናል። አሁንም ይህን መታሰቢያ ጻፍልን፣ ልጆቼ በጫጉላ ሰርግ ጊዜ እንዳይበድሉን ይሁን ይስሙ፣ ይህንንም ያዩ ዘንድ አሉት። መታሰቢያ የሆናቸውም ዘንድ ድንጋይ አምጥቶ ጻፈላቸው። አሁንም በአዲስ አስተዳደግ ያሳደገቻችሁ የምዕመን ልጆች ሆይ የሙሽራዋን ሥጋ እየመገበች የእጮኛዋን ደም እያጠጣች በእኛ ላይ ያለውን ፍቅሩንና ርኅራኄው ከታወቀ ከእኛም ዘንድ
ከመላእክት ሁሉ ይልቅ አብልጠን የሰዓሊ መልአክ ይህንን ገብርኤልን ልንወስደው ይገባናል፣ አስቀድሞ እርሱ ወዶናልና። ስለኛም ይለምን ዘንድ በየወሩ በዓሉን እናክብር። አዳምን በክህደቱ በዚያም በክፉ ጊዜ ያረጋጋው እርሱ ነው። ልጆቹንማ እንደምን ይረዳ ያጸና ይሆን? ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር ካስታረቀን በኋላ እርሱ አምላካችን ነውና እንደኛም ሰው ሆኗልና በመስቀል ባፈሰሰውም ደም በሰማይና በምድር ያሉትን አስታረቀን ብሎ ሐዋርያው ጳውሎስ እንደተናገረ በመስቀሉ የፈጸመው ፍቅር በወዳጁ ላይ ይሁን ለዘላለም አሜን። የሊቀ መላእክ የቅዱስ ገብርኤል ታምር ነው። ጸሎቱና በረከቱ ከወዳጁ ጋር ይሁን ለዘላለሙ አሜን። ቤተ ክርስቲያንን ከሰሩም በኋላ መሠዊያ ሰሩ። መልኩ ያማረ አንድ ጎልማሳ ገባና እያደነቀም ቆመ። ዓይኖቹን አቅንቶ በተመለከተም ጊዜ ገብርኤልን ክንፉን በላያቸው ዘርግቶ ታየው። ምሰሶውን አናጢዎች ለማቆም በቆረጡትም ጊዜ ገብርኤል በእጁ ያለውን በትር ከምሰሶው ላይ ያደርገዋል። ያን ጊዜ አናጺዎቹም እንደፈለጉት ሆኖ ይቆማል። ያም ጎልማሳ ይህንን ታላቅ ታምር ባየም ጊዜ ፈራ፣ ደንግጦም በምድር ላይ ወደቀ። ያዩትም ደነገጡ። አይምሮም በተመለሰ ጊዜ ምን ሆንክ? ምንስ አየህ? አሉት። እርሱም ብሩህ የሆነና ታላቅ ክንፍ ያለው ሰው አየሁ፣ ክንፎችንም በእነዚህ ሰዎች ላይ ዘርግቷል አላቸው። አምድ በሚቆምበት ጊዜ በጫፉ ላይ መስቀል ያለበት በትር የያዘበትን እጁን ይዘረጋል። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንን በሰሙም ጊዜ በአቅማቸው መጠን መባቸውን ለቤተ ክርስቲያን አገቡ። በፍጹም ደስታ በሃይማኖትም ጸንተው ባለጠጎች ድሆችም ሎሌም ጌታም ትልቅም ትንሽም